የክፍለ ሀገር ልጆችን ነው የሚያመጧቸው። ሳሪ በተለይ ከወሎና ከትግራይ የሚመጡ ልጆች እንዳለ መንገዳቸው በዛ ነው የሚኬ አዎ ትክክል በቃ እንዳለ መንገዳቸው እዛ ነው። በቃ ሬሳቸውም ረግፎ የሚቀረው የዛ አካባቢ የሁለቱ አካባቢ ልጆች ናቸው። ገባ እዚህ ዱባይ ላይም ደግሞ በተመሳሳይ የደቡብ ልጆች ናቸው አብዛኞቹ እነዚህ ከርሳሞች አምጥተው የሚጠሏቸው። ገባ ግን በቃ የሆነ አማራጭ ፈልገ የሆነ በቃ መሄጃ ሲያጡ ነው ያንን መንገድ የሚመርጡት እንጂ እንዴት ሳሪ አሁን የሚወጡትን ቪዲዮ አይተሻቷል? ሰው እዛ ውስጥ ይኖራል ወይ? አንተ ደግሞ እኔ እንደዚህ መሲ አይቼ አላቅም። ትናንትና ማታ ያንን ሸለቆና እንትን ሲል እንዴ ባሌን ቁጭ አርጊ እንደዚህ ነው እንዴ የሚሄዱታል። ከዛ ቲክቶክ ላይ ስገባ አንድ ይሄ ዳስ ያለበት ነገር ሳይ እንደገና ይመጣል። ታውቂያለሽ አንድ ነገር ስታይ በተአምር እንደዚህ ሆኖ ሳውዲ አረቢያ ላይ ያልፋል የኢትዮጵያ ሕዝብ ብዬ አይቼም ሰምቼም አላቅም። ባይምሮም የለም። ኤምኬ የሆነ ቪዲዮ ሪፖስት ያደረኩት አለ። ልጁ በኦሮምኛ ነው የሚያወራው። እዚህ ውስጥ አለ በጣም ትልቅ ሜዳ ነው። እዛ ውስጥ ሊጥ እያስቦካቸው ሴቶቹን 1 አመት ይሆነዋል አለ በኦሮምኛ ሲያወራ። 3 አመት ያለው አለ 4 አመት 2 አመት በቃ በጣም ብዙ አመት ያደረጉ እዛ ውስጥ ገንፎ እያገነፉ ሊጥ እያቦኩ ምናምን የወለዱ ልብሳቸው ላያቸው ላይ ቆሽሾ እናቴ ትሙት በቃ እሱ ስራ የሚደፈር ነው። ሳሪ እዛ ቦታ ላይ ካምፕ መስርተዋል ያልኩሽ ይሄ ነው። መሲያው የምታወራው በቃ ብቻ አይደለም። ኤምኬ ምን ሆነ ነው ሱቅ ከፍተው እዛ ላይ እቃ እያመጡ ደላሎቹ ራሳቸው እቃ አምጥተው ለነዚህ ይሸጡላቸዋል። የነሱ ልብስ ያጥባሉ። እንዴ ይሄንን እኮ የኢትዮጵያ መንግስትና የሳውዲ መንግስት እኮ ተቀናይቶ ለእንደነዚህ አይነት ቆሻሻ እኮ 2 ሄሊኮፕተር እኮ ለንጹህ ሰው ይሄድ የለ እንደ ሄሊኮፕተር ለእንደነዚህ አይነት ቆሻሻ እኮ 2 ሄሊኮፕተር እኮ በቂያቸው ነው። ከሳውዲ መንግስት ጋር ተነጋግሮ ያንን ቦታ ለአንዴና ለመጨረሻ ጊዜ ምንጥር አድርጎ ድራሻቸውን ለማጥፋት በቂ እኮ ነው። ኤምኬ ዜጋህ ላይ አንተ የሌላ እዛ ጋር የመኖች ያንን ቢያደርጉ ኤምኬ እናቴ ትሙት እኔ ቲክታኬን ከፍቼ አንድ የመኒ አንድ ኢትዮጵያ እንደዛ ቢያደርግ እኔ አልጮህም። ለምሳሌ የሌላ ሀገር ዜጋ ነው አያቀኝም። ግን ሌላ ወይ የመኒ ወይ የሌላ ሀገር ዜጋ እንደዛ አላደረገ እያል አንተ እዛ ውስጥ እግራቸውን የሚያሳጥቧቸው ልብስ የሚያጥቡ ሳሪ ገመድ ዘርግተው ልብስ የሚያጥቡ ገንፎ እያገነፉ የእነዚህን ሆዳም ከርሳም ደላላዎች ሆዳቸውን ለመሙላት ሴቶቹ ናቸው። እንዴት የሚያማምሩ ደግሞ ህፃናት ኤምኬ በጣም ወጣቶች እያሉሽ እኮ ነው። ደርሶብናል ከታች ኮሜንቶች ትክክለኛ ነገር ነው። እኔ ሳውዲ ያላችሁ እናቴ ትሙት እናንተ በቃ የሆነ ተአምረኛ የሆነ እግዚአብሔር ለተአምር የፈጠራችሁ ኢትዮጵያኖች ናችሁ እዛ ውስጥ ያላችሁት። ይሄን ሁላ ቻሌንጅ አልፋችሁ እዚህ ቲክታክ ላይ ደግሞ እርዳታ ስትባሉ ደግሞ ገስት ላይ መጣችሁ የምትረዱ እናንተ እናቴ ትሙት ትለያላችሁ። ሳውዲዎች እግዚአብሔር ጤና ይስጣችሁ። በቃ በዚህ ህይወት ውስጥ ነው ያላችሁት። በዚህ ህይወት ውስጥ ሄዳችሁ ነው ቤተሰቦቻችሁን ወንድሞቻችሁን የምታስተምሩት። ግን እዛ ውስጥ ያላችሁ እኔ ቅድም ቤቴን ከፍቼ ማሚ ምን አልኩኝ መሰለክ ኤምኬ ሙኒት ስማቸውን እንቀይሯለን። ይሄ ደላላ የሚባለውን ነገር ሲያደርጉ ልንገር ሁሉን ነገሯን ይዘው መጥተዋል። ይቺ ልጅ እያየዋት ያለውት ገባ እናቴ ስትሞት እንደዚህ መኪናው ሲገጭ ወጣለው ስትል አንገቷን ይቆረጣት ገባ እነሱ ናቸው ያሉ። ግን በዚህ ሰዓት ይቺ ልጅ እየጠበኩ ያለውት አብዲ ምን እንደሆነ ታውቃለህ? ተዘርራ እንዴት ልበል በቃ ተዘርራ አካሏ ያልጠፋ መልክ የሆነ ነገር ነው የሚመጣ መልክ በቃ እንደዛ ነው። ብዙ ያ ነገር ስለነበረ ልንገርህ እንዴት ይኸውልህ ማብራቱ የለም ሌላ ስልክ አብርቼ በዛ ስጨነቅ ስጠበብ እያለሁ በእንጨት እንዲያርጎ ጸጉር ሲነካ ምን ያክል ነው አንተ ወሽመጥ የሚቆረጠው? ፋራ እኛ ምን ያክል አንተ ምን ያክል ቆሻሻ ቢሆኑ ነው? ምን ያክል የሚያሳፍሩ ቢሆኑ ነው? ምን ያክል የህዝቡን ንቀት ነው እንጂ አንተ እንዴት ሽምግልና ተብለ ቤተሰብ ተብለ እዛ ተቀምጠ እንዴት አንተ የኖረ አጽም ምንም ነገር ፍርስርስ ያለ አጽም ባዶ ቅል እኮ ነው የሚታየው። ይህንን ደግሞ ህዝቡ ደግሞ ኮሜንት ስለተዘጋበት ውስጤ አበደ። በቃ አልተኛውም ብለህ ታምናለህ? በቃ አበድኩኝ። እንደው እንዴት ልበልህ በቃ ማበድ በለው። ይህ ብልግና እኮ ነው፣ ብልግና ነውር እኮ ነው አብዲ። ከዚህ ውጭ ምን ሊያረጉን ይችላሉ እነዚህ? ምን አይነት ቆሻሻ ናቸው? ኢትዮጵያዊነት ሰብአዊነት ያልተሰማቸው ኢቭን እንኳን ራሱ
ሞታለሽ ብሎ እንኳን ማስተባበል ቢፈልጉ በዚህ ልክ እኮ አይደለም። ሁሉም በእነሱ አስተሳሰብ ደረጃ እነሱ ሙገፈል ስለሆኑ ማህይም ስለሆኑ በእነሱ አይን ጥርስ የሌለው ምንም የበሰበሰ 3-4 ዓመት የቆየ ነገር አምጥተው ያሳዩናል። ወንዲው ሴቲው ማይለያጽም። ይሄ እኮ ሌላ ተመራማሪ ያስፈልገዋል እኮ ለማወቅ በራሱ ተውበናት ያማል ማርያምን። እኔ በቲክቶክ ብዙ ሰው ረድቻለሁ። ብዙ ነገሮች ገጥሞኛል። ከብዙ ሰውም ተጣልቻለሁ። ብዙ ነገሮች አድርጌያለሁ። እንደ ትናንትና በህይወቴ ተቃጥዬ አላቅም። እንደ ትናንትና መናገሬ ወድጄው አላቅም። ይኸው እዚህ ሱዳኔዎቹ አንድ አልቀሩኝም። በር እያንኳኳሁኝ ፓወር ባንክ አላችሁ እዚህ የኛ ሰፈር ማለት ነው እንዳለ እንደ ትናንትና እንጂ ይድብኝ ለብሎ ያቅም ውርጋጦች የማንም ውርጋጥ መጫወቻ ደግሞ ቲክቶክ አናቅም ይሉሃል እንጂ መግባት እንደ አንተ እነሱን ለማስገባት እኮ 3 ሰዓት እኮ የቆየ ነው። እንደዛ እኮ ነው የሚሉት። ኧረ በጣም የሚገርመው ቲክቶክ አናቅም። ታይዶ ረባቦ ለማንም ያልሰጠው እኮ ሞዲኔተር የለም። ጠፍተውብን እኮ እየጠፉብን መግባት አንችልም እያሉ እኮ ማርያምን እኔ ብቻ እኔ እግዚአብሔር እንደው የዚች ልጅ ሀቅ ወጥቶ እንደው መድኃኒዓለም የዚችን ልጅ ሀቅ አውጥቶላት በሷ ሰበብ ህዝብ እንደሚድን ተስፋለኝ። አንዳንድ ጊዜ በሷ ሰበብ ደላላ የተባለ ሁሉም ሰው በወጣ ደላላ የተባለ ንብረቱ ምኑ ማንንም ቤተሰብ ይወቀው ምን አድርጎ እያበላ እንደው ልጆቹ ምን አይነት ሐራም ብር እንደሚያበላ እናቱ ልጆቹ ይወቁት። ቤተሰብ ሙሉ ማህበረሰብ ይወቀው ንብረቱ የሰው ደም እንደሆነ ሴት ተደፍራ ተገርፋ ተገላ የመጣ ንብረት እንደሆነ ሁሉም ይወቀው። አሁንም ስሙ እባካችሁ፣ አሁንም ስሙ። ነገም ዛሬም እንሄዳለን የምትሉ በዚህ በባህር በዛ መንገድ የቀራችሁት እንኳን ትረፉ። አገራችሁ ስሩና ብሉ እባካችሁን። የፈለገ ተአምር እዛ ካለው መከራ አይበልጥባችሁም። እውነት እዛ ከምታዩት እዛ ከምታገኙት ፈተና በረሃ እዛ። እኔ ደግሞ የሚገርመኝ እኮ ሳውዲ ገብተው በሳምንትም ተይዘው ይመለሳሉ፣ በሳምንት ተመልሰው ይሄዳሉ። በሳምንት ተይዘው ይመለሳሉ፣ በሳምንትም ተይዘው ይመጣሉ። እኔ እንደዚህ አይነት ሱስ በራሱ እንደው መከራ ነው። እባካችሁን ነፍሳችሁን አድኑ፣ ራሳችሁን አድኑ። እውነት ሁሉም ነገር ሁለት ነፍስ የላችሁም፣ አንድ ነፍስ ነች ያላችሁ። አንድ ነፍሳችሁን ለምን ታንጠላጥሏታላችሁ? ወደዛ ወደዚህ እያደረጋችሁ የመጣ ይምጣ፣ በቃ ሀገር ላይ ሁን። ምንም የሚመጣ ነገር የለም። ሌላ አማራጭ ካገኘ የልጆቹን ፎቶ ደግሞ ይላኩልን። የልጆቹን ፎቶ ላኩልን እና መስጊ ጋይዝ። እኔ የሰራሁት ቪዲዮ ለተባበሩት አረብ በሙሉ እንትን ላይ አረብ ላይ ላሉት በሙሉ ቪዲዮ ሰርቻለሁ። ኤጀንሲ እነዚህ ኢትዮጵያ ቆንስላ ለሚባሉት ሰርቻለሁ። ይህንን ደግሞ እናንተ ሼር በማድረግና እንዲሁም ደግሞ ሁላችሁም ትብብራቸው እንዲሆን ይህንን ቪዲዮ እባካችሁ ሪፖስት አድርጉልኝ። ሲቀጥል ፎቶአቸውን እናንተ አላችሁ የከሌ ከሌ ነው የምትሉት ካለ እባካችሁ ስጡ። ሁሎች ተደራጅተው በየቦታው ግሩፕ አድርገው እህቶቻችን ወንድሞቻችንን በየትኛውም በረሃ እያስቀሩ እየቀጠፉ ከዚህም ደግሞ የመጀመሪያው ነገር እንግዲህ እንደምታዩት ሰሞኑን በተመለከታችሁት አማካኝነት የሀና ነገር እንደ ትልቅ ምሳሌ መሆን ይችላል። በህይወት ያለች ልጅ በህይወት የለችም ሞታለች ተብሎ ፊልምና ድራማ እየተሰራ በተደራጀ ቡድን እህቶቻችን እያለቁ ነው። ስለዚህ እባካችሁ የሀናን ጉዳይ የሚመለከታችሁ የቆንስላ አካላቶች የሆናችሁ ዝም እንዳትሉን፣ ፍትህ እንድትጠይቁልን፣ ፍትህ እንድታገኝ እንፈልጋለን። እባካችሁ ድምፅ እንድትሆኑና ይህንን ነገር በትኩረት እባካችሁ። እሺ ጋይስ እባካችሁ ሀሳባችሁን መስጠት የምትፈልጉ ካላችሁ እባካችሁ እንድትሰጡ። እሺ ሳሪ መረጃ ነው በባህር የሚመጣ አሁን ወደ 13000 ገብቷል ብሩ ታውቃላችሁ። 13000 ሪያል ተከፍሎ በባህር ይመጣል። እንዴት ነው? በምን አይነት ሂሳብ ነው የምታስቡት? ቆይ 13000 ሪያል ከፍዬ ተደፍሬ የማንም ቅማላም ገርፎኝ መቶኝ የሳውዲ ድንበር ቀና ስትሉ አውቶማቲክ ነው ሰው ባየ ቁጥር ዝም ብሎ የሚተኩሰው ተገለህ 13000 ሪያል ከፍለህ ትመጣለህ።
አብዲ እኔ ምን እንደማስብ ታውቃለህ? ምንድነው ምን ወለደች ከላይ ምን ሆነባት ከታች ምን ሆነባት ሆነ የኛ ነገር እዛም ያለውን ሰዎች እንደው እንደዚህ ብለን ጀጅ ለማድረጉ መከራ ነው። ብቻ በህጋዊ እንዲመጡ እኮ ነው ገብቷል። በህጋዊ እንዲመጡ ነው። እንደው አንዳንድ ጊዜ ያለው መከራም ያለው ነገር የሚሆነው እና ቦታ ላይ የምታውቀው ነው። መቼም ሰው ወዶ አይደለም የሆነ ነገር ላይ እንደዚህ የሚሆነው። ብቻ እኛ የምንመክራችሁ እንደ ሚዲያ ሰው የእናንተን ችግርም የእናንተን ሀዘንም ማንም የሚፈልግ የለም። እንደ አንድ ኢትዮጵያዊ በተረጋጋ መልኩ በሆነው መልኩ እንደው ህግ ባለበት ሰላም ገደለም ህግ ባለበት ቦታ ላይ በህጋዊ መልኩ እንደው ለመምጣት ሞክሮ ባካችሁ። ይብቃ በቃ። ይሄ የበረሃ ላይ ጉዞ የበረሃ ላይ መስዋዕትነት የበረሃ ላይ ነገር ይብቃ በቃ። ይገባናል አንዳንድ ችግሮች አሉ፣ ግን እንግዲህ የከፋውን ነገር መጋፈጥ ነው እንጂ ከዛ በላይ ማድረግ ምንም እንትን ማለት አይችልም። ግን አሁን ለሌላውም አሁን ሳሪ እንደሰራችሁ ሁላችሁም ፕሮፋይሏን ፖስት አድርጉ የልጅቷን የሚመለከታችሁ አካላት። በተለይ ይሄ አጋጣሚ የዚች ልጅ አጋጣሚ ህግ አለ አገሪቷ ላይ ለማለት ጥሩ አማራጭ ነው። ምክንያቱም የደላላዎችን ቼን ለመስበር ዘሎ የህግ አካላት ቢገቡ አንድ መፍትሄ የሚገኝ ይመስለኛልና ሁሉም ጆሮ አንቺ እንትን የሚለው ነገር ፎቶ ምናምን የሚለው ነገር አንቺ ይሄንን አታስቢው። ለምን አንቺም አይጠቅምም። የማን ፎቶ? እኔ የሱም ፎቶ የለኝም። ነጁ ይኸውልሽ፣ ነጁ እኔ በጣም ረጅም ነው ሪከርድ ያደረኩት። ጠበቃዎች እኮ አያልቁም ውዴ። የሱ ይኸውልሽ፣ ነጁ አዳምጪኝ። ይሄ አብረው ሆኖ ጓደኛው ነው። ይሄ ጓደኛው ነው። ዝም ብለሽ አዳምጪ። ቆይ እኔ ዋና ፖይንቱን ላድርግልሽ። ምክንያቱም እኔ የሆነ ነገር ብሆን ያው ለእንትኑ እንድትሰሙ ብዬ ነው። ቆይ አንዴ። እኛ ደግሞ አንቺ ላይ መስራት አለብና ከታማኝ ሰው ጋር መሄድ አለብሽ፣ መውጣት አለብሽ አሁን ካለሽበት ቦታ ስለምታስፈልግ። ያለሁበት ቦታ አያስፈራም። እሺ ከዛስ ይሄንን አልትበይ እንጂ ነው እኛ ተበለገሽ አራት ተጣወቀ ራስከም ቆይ ማለት ማቆይ በምን ጎዳለው ራሴን እንዴት በምን እንደምትቆይ አንተ ታውቀዋለህ። አልደረሰብሽ ምንም ስላልደረሰብሽ ምንም በቃ የምትቆይበት ነገር የለም። አንቺ እንደዛ አንቺ ተማመንሽ እንዴት ነው አንቺ ምን ማለት ነው? ሰውና ሰው እኮ ተጋደሉ እያልሽ እኮ ነው እንግዲህ ያልወጣሽ። አንቺ ደግሞ በደንብ ታውቂያለሽ ሁሉ ነገር እኛ ነገር መረጃ